እየሞከርን ነው ቤተክርስቲያን በእነዚህ ምክንያት እንዳትሰደብ ቪዲዮ እየሰራን በተለበስ 9ኛው ክፍለ ዘመን ቅዱሳት ስዕላትን የሚያጠፉ ብዙ ሰዎች ተነስተው ነበር። ከኔ ጋር ናችሁ? በጣም እየሞከርን ነው። እናንተ ደግሞ ሼር እያረጋችሁ ላይክ እያረጋችሁ እየሞከራችሁ አዳምጡ። እየሞከርኩኝ ነው። አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ እየሞከርኩኝ ነው። አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ እየሞከርኩኝ ነው። አልስማማም በዚህ ሐሳብ አትሞክር ስትፈልግ አከራዩም እየሞከረ ነው። ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም በጣም ይገርመኝ እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። የዘመዴ ይለያል በ3 ቀን ውስጥ 65 ሚሊዮን ብር እመቤቴን። የምንፈልገው ገንዘብ ታዲያ ማጅራት ያልተመታበት በሙስና ያልመጣ ድሃ ያላስለቀሰ ቤተሰብ ያልበተነ ዘርፎ አስለቅሶ በግልሙትናና በኃጢአት መጥቶ ሀብታም ነኝ የምትል ገንዘብ አለኝ የምትል አይደለም። በላባችሁ በወዛችሁ በደማ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር ሆነ በአዳዲስ ወቅታዊ መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ የምንመለከተው እንግዲህ ቅዱሳን ስዕላት ላይ እጅግ የሚያስጠላ ነገር ኦርቶዶክሳዊ ሲያደርጉ ያየን ያለውና እንግዲህ ቅዱሳን ስዕላት ቲሸርት ላይ አይታተምም ብላ ቅድስት ቤተክርስቲያን ያወጀችበት የከለከለችው እንደዚህ ያለ ነገር እንዳይፈጠር ነው። ነገር ግን ለቅዱሳን ስዕላት ያላቸውን ክብር ዝቅ አድርገው የራሳቸውን ቢዝነስ ለማሰደግ በየማተሚያ ቤቱ ያተሙ መነገጃ አድርገዋቸዋልና ይታወቃል። አልቆም ይህ ነገር። ታዲያ ዛሬ ኦርቶዶክሳዊ ወጣቱ ቅዱሳን ስዕላትን ያለበትን ልብስ ለብሰው በዓል ለማክበር ይወጣሉ። ታቦት ከገባ በኋላ ወደ መጠጥ ቤት ይሄዳሉ። ከዛ ይሰክራሉ። ያንን ቅዱሳን ስዕላት ያለበት ቲሸርት ለብሰው ደግሞ እንደምታዩት ይጨፍሩበታል፣ ይዘብሉበታል። እባካችሁ ፕሊስ ኦርቶዶክሳውያን ለቅዱሳን ስዕላት የሚገባቸውን ክብር እንስጥ። የሚገባቸውን ክብር ካላወቅን እንወቅ። ሳናቅ በስተት ያደረግነው ነገር ነው የሚባል ነገር የለም። አይምሮ የተሰጠን ሰው አድርጎ የፈጠረን እኮ እንድናስብ ነው እንዴ። ምንድነው ወዳጆቼ? እባካችሁ ሁላችሁም እየተደረገ ያለውን ነገር መቃወም አለብን። እናም ስለ ቅዱሳን ስዕላት አንዳንድ ነገር የምናይ ይሆናል። በተጨማሪ እየሞከርኩ ነው አነጋጋሪ ትሬንድ ነው ሰሞኑና እንግዲህ ኮሜዲያን ያሲኖ የተናገረበትን ነገር ሳይረዱ ሳያውቁ እየተቹ ያሉ ግለሰቦች አሉ። ይሄን ቪዲዮ እናያለን። በተጨማሪ ዘመድኩን በቀለ ለዋልድባ መነኮሳት የገቢ ማሰባሰቢያ እያደረገ እንደነበረ ይታወቃል እና ታሪክ ሰርተዋል። ኦርቶዶክሳውያን ከጎን እንደሆናችሁ አይተናል። እግዚአብሔር ይመስገን። ይህን የምስራች ያሰማችኋለሁ። እየሞከርኩ ነው ያለው ለማን ነው? ለምን ተቃወሙት ከሚለውን ጀምር። መረጃውን በደንብ አድርጋችሁ ላይክ ያደርጋችሁ ጀምሩት። ቻናላችንን ሰብስክራይብ አድርጉ። ቪዲዮውን ላይክ ያደርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ለምን ነው እየሞከርኩ ያለው? ይህን በደንብ አድርገን ለመረዳት እንሞክር ፕሊስ። ሁላችንም በዚህ ጉዳይ መደናገር የለብንም ብዬ ስለማስብ ነው። ይህን ቪዲዮ እንሂድና ወደ መረጃችን እንሄዳለን። ተከታተሉ። አንተ አይገባም እንዴ? እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ እንዴ? አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርስ ይሻለኛል የሚል የመርገጥ ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታዘያን የሚል ትክታቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መስሎ ራስን ችለህ ከኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተን ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ረባክ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራት ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይሄ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና
ባንተ ጭሩት ገንዘብ ጊዜ ቀልብ እያሰቡ ከመቆጠብ ውጪ ምን አባትህ ተጠቅማችኋል? በራም መሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል? መሞትን ስለምትፈልግ ይመስላል ዞትር እናትህ በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባትህ በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። ወንድማችን እንግዲህ ሃይ ኮፒ አድርጎ የኮሜዲያን ያሲኖን ትሬንድ ተቀላቅሎ እጅግ የሚገርም ገለጻ አድርጎ ሰርቷል። አዎ እየሞከረ ነው። ማንም ሰው ተስፋ መቁረጥ የለበትም። አንድ ቀን አልፎልን አንድ ቀን ያቺ የምንጠብቃት ቀን ትመጣለችና ሁላችንም መሞከር አለብን። ምንም ተስፋ የሚያስቆርጠን ነገር የለም። ይህን ቪዲዮ መጀመሪያ ያስደመኳቸው በጣም ብዙዎቹ በይሳ ተስፋ ቆርተው ነገሮቹ ከአቅም በላይ ሆነው ወደ ራስ ማጥፋት ደረጃ ድረስ እየደረሱ ያሉ በጣም ብዙ ሰዎች ስላሉ ሞክሩ። ህይወትን በሙከራ ትታለፋለች። ተስፋ መቁረጥ የሚባል ነገር የለም፣ በተለይ ኦርቶዶክሳውያን ጋር ማለት ነው። ስለዚህ ወደ ኮሜዲያን ያሲኖ ስንመጣ ምንድነው ጥፋቱ ከሚለውን ጀምር። ከወንድማችን ዳሎን ጀምር። ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም የገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታሊ ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፋ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱን ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ እኮ ኮሜዲያን ያሲኖ ለአከራዮች ድምፅ ሆኖ የሰራው ከቶንኮሱ ጋር ኮላብ አድርጎ ማለት ነው። ኬርለስ የሆነ ተከራይ መጥቶ ጭራሽ ገንዘብ አልከፍልም ምናምን ሲል ያሲኖ እንደ አከራይ ሆኖ አስገብቶ ሲቀጠቅጦ ያለ ቪዲዮ አለ እኮ። አከራዮች እሱን ማየት ትችላላችሁ፣ ለእናንተ ድምፅ የሆነበትን ማለት ነው። እና ሆን ብለን አንድ ሰው ሲሞክር አሁን እንግዲህ እናንተን እኮ ነው ባይዘው እሱ እያለ ያለው እየሞከርኩኝ ነው ብሎ የሚታገለው ከእንደናንተ አይነት ሰው ጋር ነው እንጂ ከአከራዩም ጋር አይደለም ሲጀምር። ለማንኛውም አንድም ቪዲዮ ስታዩ ከዛ ሰው አንግል ማየት ልመዱ። ኦኬ እንደሰማችሁት ነው። ስለዚህ በወንድማችን በተረዳው መልክ መረዳት እያለብን ትክክለኛ አረዳድ ካላችሁ እንደዚህ ነው የምትረዱት። በደንብ ሰምታችሁ አንደርስታንድ ካደረጋችሁት ማለት ነው። ስለዚህ ምንድነው እንድንቃወም የሆነ ትልቁ ምክንያት ምንድነው? ይሄ ወንድም የሚለውን ስሙት። አሁን ለምሳሌ እንደ ጉድ እኮ ነው። እየሞከርኩኝ ነው። አልስማማም በዚህ ሀሳብ። አትሞክር ስትፈልግ፣ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ይኸውልህ አልቃሻ የሚወደስበት ሀገር ላይ ስለምንኖር ነው አልቃሾች እንደዚህ የሚታዘንላቸው ከዛም ልክ የሚመስሉት። ቆይ ነገሩን ወዴት ልትወስዶ ነው? ኮሜዲያን ያሲኖ እኮ ሊያስተላልፍ የፈለገው መልእክት ሁላችንም በማጣት መሃል በመቸገር መሃል እያለፍን ነው ለማለት ነው እንጂ አከራዮችን ብቻ ነጥሎ በድሎት እየኖሩ እንደሆነ ተከራዮች ደግሞ በችግር ላይ እንዳሉ ለመናገር አይደለም። አከራዩም ተከራዩም ሁሉም ሰው በዚህ ሰዓት እየሞከረ እንደሚገኝና አብዛኛው የኢትዮጵያ ሕዝብም ደግሞ የቤት ኪራይ በመክፈል ችግር ውስጥ፣ ሕፃናትን በማሳከም ችግር ውስጥ፣ ልጆችን በማብላት በማስተማር ችግር ውስጥ እንዳለ ለመናገር ነው፣ ለማስተማር ነው የፈለገው። ወንድሜ አንሸዋረ ነገሩን ባትመለከተው መልካም ይሆናል። መልእክቱ እጅግ በጣም የብዙዎቻችንን ሕይወት የሚዳስስ እጅግ በጣም የብዙዎቻችንን ልብም የነካ ጉዳይ ነው። አከራዮችም ተከራዮችም የትኛውም ኢትዮጵያዊ በአብዛኛው በዚህ ሰዓት ላይ ኑሮን ለማሸነፍ ህይወትን ለማሸነፍ በትንቅንቅ ላይ ያለ እንደሆነና እየሞከረ እንደሆነ ነው ወንድማችን መልእክቱን ያስተላለፈው። ስለዚህ አብዛኞቻችን ብዙ ህመም አለብን፣ ብዙ ችግር አለብን። ከኑሮ ጋር እየታገልን ከህይወት ጋር እየታገልን እየሞከርን እንገኛለን። በዚህ ሰዓት ደግሞ አንዱ ለአንዱ አዝኖ ተጋግዞ
ተረዳርቶ ነው ይህንን ጊዜ ሊያልፍ የሚገባው። ወንድማችን ከምን አንጻር እንደተረዳው ባናውቅም የተረዳበት መንገድ ግን ልክ አይደለም። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ጆ ልክ ነህ። በሀሳቡ ያለመስማማት ደግሞ ሙሉ መብት አለ እና ሀሳብን ያጋራኸው ግን ደግሞ እየተወራ ያለው ስለ ቤት ኪራይ አይደለም። እየተወራ ያለው ስለ ብዙ ነገር ነው። በብዙ ወይ እየሞከሩ ስላሉ ሰዎች ነው እየተነገረ ያለው። ያሲኖ የጥበብ ሰው ነው። ነገሮችን በጥበብ ነው ለመግለጽ የሞከረው። ለምን ይመስልሃል ይሄ ሁሉ ሰው በዚህ ነገር ታች የተደረገው? ነገሩ በዚህ ልክ አነጋጋሪ ሆነው ለምን ይመስልሃል? ተከራይ ብቻ ቢሆን ኖሮ ምናልባት አከራዮች ነው እንደዛ አይደለም ብለው ይመጡ ነበር። ስለ ተከራይ አይደለም እየተወራ ያለው ስለ ብዙ ነገር ነው። በብዙ መልኩ እየሞከሩ ስላሉ ሰዎች ነው። እና የጥበብ ሰው በጥበብ ነው ነገሮችን የሚገልጸው። አከራዩም የራሱ የሆነ ነገር አለበት፣ ተከራዩም የራሱ የሆነ ነገር አለበት። ግን እየተወራ ያለው ስለ ቤት ኪራይ አይደለም። ዋው እህታችን ድንቅ መረዳት ነው። እውነት ለመናገር ሁላችንም በዚህ ልክ ብናስብ ኖሮ ምንም አይነት ልጅ ላይ ልንቃወም አፋችንን ባልከፈትን ነበር። ይሄ ልጅ ገና ጮጬ ነው፣ አለማወቅ ነው። እውነት እናገርላችኋለሁ። ብዙ ጊዜ እንደዚህ ሲተች ነው የምናውቀው። ፕሮቴስታንት ወንድም ነው። ብዙ ጊዜ በቃ ለመተቸት ይቸኩላል ነገሮችን ሳይረዳ በፊት። ስለዚህ ኮሜዲያን ያሲኖ ለመግለጽ የፈለገው እየሞከርክ ነው የሚለው ለምሳሌ የቤት ኪራይን ይሄን ሀሳቡን ለመግለጽ ተጠቀምበት እንጂ በጣም ብዙዎች ውስጥ በጣም ብዙ ሰዎች ልብ ውስጥ እየሞከርክ ነው የሚለው ቃላት ሳይድ ብዙዎችን ያስለቅሰው ያነጋገረው ገብቶቻል። በጣም ብዙ አይነት ፍቺ ስላለው ነው እየሞከርክ ነው የሚለው። በጣም ብዙ ኢትዮጵያውያን በጣም ብዙ ህዝቦች እየሞከሩ ነው ይህን ቻሌንጅ ለማለፍ ከተለያየ መጥፎ ነገሮችም ከተለያየ ተስፋ መቁረጥ ያንን ነገር ለማለፍ እየሞከሩ ነው። ገባችሁ አይደለ? ለዛ ነው እየሞከርክ ነው የሚለው ነገር በቤት አድርገው ተናገረው እንጂ በጣም ብዙ ነገሮችን የያዘ ቃላት ነው። ይሄንን ብናቅ ኖሮ ይሄ ልጅ መጥቶ አፉንም አይከፍትም ነበረ። ኮሜዲያን ያሲኖንም ማንኛችንም ልቃወም አንደበት አይኖርም ነበረ። አሪፍ ምላሽ ተወጣጣል። ወደ አቤል ወስዳቸው እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ አንተም እኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ በብዙ ሰዎች ቁስል ራሳቸውን ላበለጸጉ ሰዎች በማሽቃበጥና በማቃጣት ለመኖር እየሞከርክ ነው። ልክ እንደዚህ ሰላም ፕሮፌቲ። ሰላም እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። ደግሞ ልክ እንደዚህ እግዚአብሔርዬ ምስግን ይበል። ፕሮፌት የዋስ መብቱ ተጠብቆለት ነገ ከስር ይፈታል። ተዋናዩ የሰፊውን ህዝብ ቁስልና ህመም ለመኖር የሚያደርጉትን እልህ አስጨራሽ ትግልን ለማሳየት ነው የሞከረው እንጂ በምንም መልኩ አከራዩን ክፉ አድርጎ በገጸ ባህሪ ውስጥ አልሳላቸው እና የአይምሮ መቀንጨር ያለባቸው ልክ እንዳንተ ያሉ በማሽቃበጥና በማቃጠር የሚተዳደሩ ሰዎች ግን ብዙ ነገር ላይ መነጋገሪያ ከመሆን ያለፈ አጀንዳም ሐሳብ የላቸው እንደሚያቃጥል። ስለዚህ ጋይስ እየሞከርኩ ነው የሚለው ቃላት እንግዲህ በደንብ አድርጋችሁ እንደተረዳችሁት ተስፋ አለኝ። እንግዲህ እየሞከርኩ ነው የሚለው ቃላት በጣም ብዙ ኢትዮጵያውያን ላይ ስሜታዊ አድርጎ ብዙዎችን እንግዲህ ያስለቅሰ ያለ ቃላት ነው። አነጋጋሪ የሆነ ቃላት ነው። በጣም ትልቅ ሚስጥር ያለው ነገር ነው። እንደሰማችሁት ኮሜዲያን ያሲኖ የጥበብ ሰው ስለሆነ ይቺን የቤት ኪራይ የምትለው ነገር ተጠቀማት እንጂ እየሞከርኩ ነው የሚለው ቃላት በጣም ብዙዎቻችን እየሞከርን ያለው በተለያየ ነገር እየሞከርን ያለው ነው። የተለያዩ እቅዶቻችንን ይዘን እኛ እቅዶቻችንን ከግብ ለማድረስ እየሞከርኩ ነው የሚለው ቃላት ይገልጻቸዋል። እየሞከርን ነው። አያችሁ አይደለ? ስለዚህ እየሞከርኩ ነው የሚለው ቃላት እጅግ ትልቅ ኃይለ ቃል ያለው ቃል ስለሆነ በጣም ብዙዎችን ስሜታዊ አድርጎ በጣም ብዙዎችን የገዛው ለዚህ ነው። ገባችሁ አይደለ? ኮሜዲያን ያሲኖ የጥበብ ሰው ስለሆነ በቤት ኪራይ ብቻችን ነገር ለመግለጽ ፈለገ እንጂ በጣም ብዙ ነገሮችን ይገልጻል። የብዙዎችን ሙከራ ይገልጻል። ገባችሁ አይደለ? ባጭው እየሞከርኩ ነው የሚለው ቃላት ይህን ይመስላል ማለት ነው። እየሞከርን ነው። ቤተክርስቲያን በእነዚህ ምክንያት እንዳትሰደብ ቪዲዮ እየሰራን እየሞከርን ነው። እናንተ ደግሞ ሼር እያረጋችሁ ላይክ እያረጋችሁ እየሞከራችሁ አዳምጡት። ምን ሚሉት ነው? የእመቤታችንን ስዕል አድርጋችሁ በትግረኛ ዘፈን ማስነካት ምን ሚሉት ነው? አሁን እናንተ ናችሁ ቤተክርስቲያን የምትወክሉት? አይ ነው ይገባኛል። ውስጣችሁ የእመቤታችን ያላችሁ ፍቅር ይገባኛል። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክስ እንደዚህ አላስተማረችንም። መጽሐፍ ቅዱስ ላይ እንደዚህ አይነት አስተምሮ የለም። አለቀ።
እናንተ አሁን እውነት የትግራይ ልጆች የመቀሌ ልጆች ከሆናችሁ እኔ የትግራይ ልጅ እምነቱን የሚወድ እምነቱን የሚያስከብር ስለ እምነቱ የሚያቅ ብዙ ገዳማት ያሉበት ነው። ትግራይን አታሰድቡ። እናንተ አትወክሉ፣ ትግራይንም ኦርቶዶክስንም አትወክሉ። ምናልባት የትግራይ ልጆች ከሆናችሁ ግን ጥንቃቄ አድርጉ፣ ተማሩ፣ መጽሐፍ ቅዱስ አንብቡ። ቤተሰቦች ህዝቤ ዕውቀት ከማጣት የተነሳ እየጠፋ ነው ያለው። በእውነት በዛ ይጨፍራል እየዘለለ የጥምቀት ዕለት በዚህ የእመቤታችን ስዕል አድርጎ ይዘላል። በእናንተ ምክንያት ብዙ ኦርቶዶክሳውያን እምነታቸውን እየቀየሩ ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ይላል መጽሐፍ ሲናገርና በዚህ አይነት መንገድ ጡንቻችሁን ደረታችሁን በማሳየት ከሆነ ለቅዱሳኑ ለሰማዕታቱ ክብር ይግባትና ለእናታችን ለቅድስት ድንግል ማርያም ፍቅራችሁን በዚህ አይነት መንገድ እያሳያችሁ ከሆነ ወንድሞቼ ትክክል አይነት ስራ እየሰራችሁ አይደለም። በዚህ አይነት መንገድ አይደለም ለቅዱሳኑ ለሰማዕታቱ ለእመቤታችን ለቅድስት ድንግል ማርያም ለጌታ እናት ክብር የሚሰጥበት ፍቅር የሚገለጽበት መንገድ ይህ አይደለም፣ ትክክል አይደለም። ለዛ ነው ገብታችሁ ሰንበት ትምህርት ቤት የአብነት ትምህርት ቤት ዛሬ ላይ ቤተክርስቲያን በሶሻል ሚዲያ ራሱ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ መጽሐፍ ቅዱስ መማር ትችላላችሁና ብትማሩ ጥሩ ነው ብዬ ነው የማስበው። ካልሆነ ግን በጡንቻችሁና በደረታችሁ የምታስቡ ከሆነ ይሄ ከትልቅ ነገር ጋር ነው የሚያጋጫችሁና ይሄ ያበጠው ጡንቻችሁም ደረታችሁም ይተነፈስላችኋል፣ ጥሩ አይመጣም። የምትጋጩትን ወቁ። ከሰው ጋር እንደመጣላት ወይም ደግሞ ሰው እንደዚህ ጉሮሮ አንቆ ወደ ላይ እንደማንጠልጠል ቀላል አይደለም። ከቅዱሳንና ከሰማዕታቱ ጋር ለመጋጨትና በማይሆን መንገድ ለመሄድ መሞከር። ኦኬ ኦርቶዶክሳውያን እንዳያችሁት ነው። በጣም እጅግ የሚያሳዝን ነገር ነው። ለዚህ ነው ቅድስት ቤተክርስቲያን ቅዱሳን ስዕላት በቲሸርት ላይ ታትመው እንዳይሰራጩ የከለከለችው። ነገር ግን ደግሞ አይሰሙም። ይህንም እያደረጉ ያሉት ማተማ ቤቶች ናቸው፣ መጠየቅ አለባቸው። እንደው ከዚህ በኋላ ደግሞ እንደዚህ ያለውን ነገር ትኩረት ተሰጥቶበት ቤተክርስቲያን ለአንዴና ለመጨረሻ ጊዜ እርምጃ መውሰድ አለባት ብዬ አስባለሁ። ቅዱሳን ስዕላት በማይገባቸው ቦታ ላይ ሆነው እንደዚህ ሲጨፍሩባቸው ስናይ በጣም እጅግ የሚያሳዝን ነገር ነው። አንደኛ ቤተክርስቲያንን የሚያሰድብ የቤተክርስቲያን ስነ ስርዓት የሚጥስ ነገር ነው። አለማወቅ ደግሞ ከሲኦል አያድንም። ገብቷል አይደለ? ስለዚህ እንደ አንድ ኦርቶዶክሳዊ ሰው ነን ማሰብ አለብን። አይምሮ ተሰጥቶናል። አስበን ኃጢአት የሆነውን ሁሉ ተጠይፈን ጽድቁን መንግስቱን መሻት አለብን እንጂ አይ እነሱ እኮ ለእመቤታችን ለቅድስት ድንግል ማርያም ካላቸው ፍቅር የተነሳ ነው እንደዚህ ያደረጉ ያሉት። ስለዚህ ለእመቤታችን ለቅድስት ድንግል ማርያም በዳንኪራ በእንደዚህ ያለ ፍቅሯን አትገጽላትም። አውቀህ ትክክለኛውን ስነ ስርዓት ቤተክርስቲያን የምትፈቅደውን የሚገባትን ክብር ስትሰጥ ነው። ገብቷል አይደለ? ያንተ ጸሎት ልመና የሚያደርገው ማለት ነው። ለዚህ ያለ ስነ ስርዓት ቤተክርስቲያናችን ደረጃ የለም። ለዚህ ነው ቅድስት ቤተክርስቲያን ቅዱሳን ስዕላት በቲሸርት ላይ ታትመው እንዳይሰራጩ ከዛ በኋላ ለበስናቸው አወለቅናቸው። የት ነው የምናደርጋቸው? አያችኋ። ለምሳሌ ቅዱሳን ስዕላት ቀን በቀን የሚያስፈልጋቸው ዕጣን አለ፣ ቤተክርስቲያን የምትፈቅደው ዕጣን አለ። እኛ ለብሰን ውለን ቅዱሳን ስዕላትን ምን አይነት ጠረን ነው የሚጠጡት? የእኛን ጠረን ፈጽሞ አይፈቀድም፣ በልብስ ላይ አይታጠብም። ቤተክርስቲያን የከለከለችበት ዋነኛው ትልቁ ምክንያት ይህ ነው። ሲታጠቡ ይመነቻቸካሉ፣ ካለቁ በኋላ እንደዚሁ ወደ ሆነ ቦታ ነው የምንጥላቸው። አያችሁ አይደለ? ስለዚህ የሚገባቸውን ክብር እያጡ ነው ያሉትና በተለይ ቅዱሳን ስዕላት ቲሸርት ያላቸው ልብሶችን የምትለብሱ ኦርቶዶክሳውያን ካላችሁ ፕሊዝ ተጠንቀቁ፣ ማቆም አለባችሁ። ቤተክርስቲያንም አትፈቅድም። ስለ ቅዱሳን ስዕላት ከአንድ ወንድማችን ምን ያክል ክብር እንዳላቸው በዚሁ አጋጣሚ እስኪ አንድ ቪዲዮ ራሳ አንድ ሰው በጌታችን ስዕል ላይ ምራቁን እንደተፋበትና ያንን ስዕልን በጦር ወቅቶት ምን እንደተፈጠረ ላስታውሳችሁ። አሁንም ስለ አዶናይ ላይ ምራቅ የምትተፉ ስለ አዶናይ የምትቀዳደዱ ሰዎች ትምህርት እንዲሆናችሁ ይህንን ታሪክ በደንብ አዳምጡ። ክርስቲያኖች ደግሞ ኮፒ ሊንክ እያደረጋችሁ ታሪኩን ተከታተሉት፣ ለሚደርሰው ሁሉ አዳርሱት። በአይሁዶች ሀገር ሁለት ድሃ ክርስቲያኖች ይኖሩ ነበረ። አንዱ በእምነቱ ጽኑ ነው፣ አንዱ ደግሞ በእምነቱ ደካማ ነው። በአካባቢያቸውም ፈለስኪኖስ የሚባል አንድ እጅግ ባለጠጋ የሆነ ሰው ይኖር ነበረ። ከዛ ያ በሃይማኖት ያልጸናው ድሃ ምን ብሎ ያስባልኝ? እኛ እግዚአብሔርን እያመለክን ድሃ ነን፣ ፈለስኪኖስ ግን በእግዚአብሔር አያመልክም፣ ሀብታም ነው። እንዴት እግዚአብሔር እኛ ድሃ ያደርገናል ብሎ በሃይማኖት የጸናውን ወንድሙን ነገረው። ያ ወንድሙ ምን ብሎ መለሰለት? የዚህ ዓለም ገንዘብ ለጥፋት እንጂ ለድነት አይሆንም፣ ገንዘብ መውደድ የኃጢአት ሁሉ ስር ነው ብሎ ተናግሯል ቅዱስ ጳውሎስ። እግዚአብሔር ገንዘብ ቢጠቅም ኑሮ ለሐዋርያቱ በሰጣቸው ነበረ፣ ለጻድቃን ለሰማዕታት በሰጣቸው ነበረ። እያችሁ ተመልከታቸው፣ እነሱ እኮ ድሃ ነበሩ ብሎ ነገረው። በዚያንም ጊዜ ግን ያ ጎስቋላ ክርስቲያን አላመነውም፣ አልሰማውም፣ ልቡን ሰይጣን አደንድኖታልና። በዚያንም ጊዜ ምክሩን ሳይሰማ ቀጥ ብሎ ወደዛ አይሁዳዊ ፈለስኪኖስ ዘንድ ሄደና ወዳጄ ሆይ እባክህ ካንተ ስራ መቀጠር እፈልጋለሁ ብሎ ጠየቀው። ፈለስኪኖስም አንተ እኮ ክርስቲያን ነህ፣ እኔ አይሁዳዊ ነኝ፣ ሃይማኖታችን ስለማይመሳሰል ከቤተሰቤ አልቀላቅልህም፣ ስራም አልቀጥርህም አለው።
በዚያንም ጊዜ ያ ጎስቋላ ክርስቲያን ምን አለ? አንተ ወደ ስራው አስገባኝ እንጂ እኔ ሃይማኖቴን ክዳለሁ ብሎ ተናገረ። እሺ ከመምሬ ጋር አስከማከር ጥቂት ታገሰኝ ብሎ ፈለስኪኖስ ወደ መምሩ ዘንድ ሄደ። ወደ መምሩ ሄዶ ያ ጎስቋላ ክርስቲያን የነገረውን ነገር ለመምሩ ነገረው። በዚያንም ጊዜ መምሩ ክርስቶስን ከካደውማ ተቀበለው አሉ። ከዛን ወደ ምኩራባቸው ጠሯቸው። አይሁዶች ሁሉ ተሰበሰቡ። ከዛም የመስቀል ምስል ሰሩ። በዛ መስቀል ላይ የጌታችን የኢየሱስ ክርስቶስን ስዕል አስቀመጡ። ከዛም በኋላ የአይሁዶች አለቃም ያንን ክርስቲያን ከዛ ስላድኖ ፊት ካቆመ በኋላ ንጉስ ክርስቶስን ትክደዋለህን ብሎ ጠየቀው። እሱም አዎ ንጉስ ክርስቶስን እክደዋለሁ ብሎ ተናገረ። ሁለተኛም መጻጻ የተሞላች ሰፍነግን አምጥተው በጦር አድርገው እንካ ይሄንን መጻጻ አቅርብለት ክርስቶስ ሆይ ወጋሁ እያልክ ደግሞ በዚህ ጦር ጎኑን ወጋው ብሎ ነገሩትኝ አይሁዶቹ። በዚያንም ጊዜ ያጎስቋላ ክርስቲያን ክርስቶስ ሆይ ወጋሁ እያለ ያንን መጻጻ አቀረበለት። በጦርም የዛን ስላድኖ ጎኑን ወጋው። ይገርማችሁ ነገር በዚያንም ጊዜ ከዛ ስላድኖ ብዙ ደምና ውሃ ፈሰሰ። ይሄንን ታሪክ በመጽሐፍ ስንክሳር ነሐሴ 14 ላይ ታገኙታላችሁ። በዚያንም ጊዜ ያ በጦር የወጋው ክርስቲያን እንደ ድንጋይ ደርቆ ቀረ። በዛ አካባቢ ያሉ አይሁዶች ሁሉ የኛ አባቶች በሰቀሉት በጌታ በኢየሱስ ክርስቶስ እናምናለን፣ እውነትም እሱ ለኛ ብሎ ተሰቅሎልናል ብለው ሁሉም እዛ አካባቢ የነበሩ ሰዎች አመኑ። በዛ አካባቢ አንድ እውር ሰው ነበርና ከዛ ከደሙ አንስቶ አይኑን ቢቀባው አይኑ ተፈወሰ። እዚያን ጊዜ ፓትርያርክ የነበረው ቴዎፍሎስ ነው። ጠሩት። መጥቶ ሲመለከተው ከጌታችን ስዕል አድኖ ከጎኑ ደምና ውሃ እየፈሰሰ እዛ ቅዱስ ቴዎፍሎስ ከወዳጆቹ ጋር ብዙ ጸሎትን አድርጎ ያ ደም ቆመ። ከዛ ደም ወስዶ ለበረከት ተካፈሉት። ፈለስኪኖስም ከነቤተሰቡ ተጠቦ ክርስቲያን ሆነ አመነ። ይሄ ስዕልም በአይሁዶች ፊት ይህንን ታላቅ ታምር አደረገ። ስዕል አድኖ ተአምርን ያደርጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው በአይሁዶች እጅ ተይዞ ሊያጠፋቸው ያልቻለ ሲባል ዓለምን ሊያድን ነው። ዓለምን ሊያድን ታገሰ የነሱን መከራ። እንዲሁ ጭምር የኛን ኃጢአት የኛን በደል እየታገሱ የኛን ክፋት እየታገሱ እንጂ እኛን ለማጥፋት አቅማንሷቸው አይደለም። እኛ ስላድኖ እናመልክም፣ ግን አምልኮትን እንፈጽምበታለን በስላድኖ አማካኝነት። ስላድኖንም እንድንሰራ ያዘዘን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመጀመሪያው ሰዓሊም ራሱ ጌታችን ነው። በቅዱስ ሚካኤል ክንፍ ላይም በትውፊት የእመቤታችንን ስላድኖ የሳለው አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው። እንዲሁም በአዲስ ኪዳን እነ ቅዱስ ዮሐንስ፣ እነ ቅዱስ ሉቃስ፣ እነ ቅዱስ ዮሐንስ የጌታችንን ስነ ስቅለቱን እነ ቅዱስ ሉቃስ የእመቤታችንን ምስለ ፍቁረ ወልዳን እንደሳሉ እናውቃለን። በጎንደር ዘመንን ብንመለከት ጠላት መጥቶ ደብረ ብርሃን ሥላሴን ሊያቃጥል ሲል የቅዱስ ሚካኤል ስዕል አድኖ ወጥቶ እስከ አንገረብ ድረስ እንዳሮጣቸው ታሪክ ይናገራል። እስከዛሬም ድረስ በመጀመሪያው በር ላይ ጎንደር ያላችሁ ሰዎች ታውቁታላችሁ። የሚካኤል ስዕል አድኖ እንዳለ እናውቃለን። እሱ ለተአምር ለኛ ተቀርጾ ቀርቶልናል። ስለዚህ ስዕል አድኖ ራሱን ይጠብቃል፣ እኛንም ያድናል፣ ጠላቶቹንም ያጠፋል። ግን ደግሞ ስለኛ በደል ስለኛ ኃጢአት ስለኛ ብሎ ይታገሳል። ስለዚህ መናፍቃን ለሚከራከሩን ክርክር መልስ አንሰጥም። ምክንያቱም መጽሐፍ ቅዱስ እንቆቻችሁን በእሪያ ፊት አትጣሉ ይላል። እኛ ወርደን በእነሱ ፊት መከራከሪያ እናደርጋቸው። ካመንባቸው ያድኑናል፣ ከዳንባቸው ደግሞ ተጠቅንልባቸዋል ማለት ነው። ስለዚህ እኛ ጥቅሙን እናውቀዋለን። ላላወቁት ግን እግዚአብሔር ልቦናን ይስጣቸው። ስዕል አድኖ ይሄን ኃይልን ያደርጋል። መስከረም 10ም የቅዱሳት ስዕላት በዓል ነው። ቤተክርስቲያን በአዋጅ አውጃ የቅዱሳት ስዕላት በዓል ብላ ታከብራለች። እና ለሁላችን ልቦና ይስጠን። ኮፒ ሊንክ አድርጋችሁ ለሚዳረሰው ላዶስ አሚን ቃልዎት ያሰማልን። እንግዲህ ቅዱሳን ስዕላት ቤተክርስቲያን ስትይዝም ስታስቀምጥም ትልቅ ምሳሌነት አላቸው። አናመልካቸውም፣ ነገር ግን በጣም ትልቅ አስተምሮና ትልቅ ምሳሌነት አላቸው። ምልጃም አላቸው። ቅዱሳን ስዕላት እንደሰማችሁት እና ነው። ፕሊስ ኦርቶዶክሳውያን ቅዱሳን ስዕላት ላይ ጥንቃቄ አድርጉ። ባለማወቅ የሚሰራ ኃጢአት አይቆጠርም የሚባል ነገር የለም። ኃጢአት ነው። ሰውነን አይምሮ ተሰጥቶናል። ማወቅ ያለብን ነገር ሁሉ ማወቅ አለብን። ከእንስሳ የተለየ ነው። ሰው አድርጎ የፈጠረን እንድናስብ ነው። ገብቷችኋል አይደለ? ስለዚህ ነው ፕሊስ ባካችሁ ተጠንቀቁ ማለት እወዳለሁ። ለሁላችን ልቦና ይስጠና የሚባለው። በተረፈ ከዚህ መቀጠል የሚሄደው ወደ ዘመድኩን በቀለ እንሄዳለን። ዘመድኩን በቀለ ከዚህ ቀደም በዋልድባ ገዳም አባቶች ላይ አንድ መርሃ ግብር አዘጋጅቶ ነበረ። የእርዳታ ነበረና እንግዲህ ታሪክ ሰርተዋል። እውነት ለመናገር ላቸዋል ዘመዴ ይለያል። በ3 ቀን ውስጥ 65 ሚሊዮን ብር እመቤቴን ይለያል። የዋልድባ አባቶች የሰቋር ኪዳነ ምሕረት የዋልድባ አባቶች ችግር እፎይ እርግፍ ብሎ ጠፋ። መድኃኔዓለም የተመሰገነ ይሁን። የነሱን ችግራቸው እንዳራገፍከው በመጀመሪያ እውነት ክብር ሞገስ ለሆነ ለመድኃኔዓለም ጠይቀህ እንዳታፍር። ንጹህን መስዋዕት ያልተሰረቀውን በዝሙት ያልመጣውን
ደሃ ያላስለቀሰውን ገንዘባችሁን አምጡ ብለህ አንድም ሁለትም ተቀብለ ንጹህ መስዋዕት ይሄንን ለገዳሙ ስላበረከትህ እግዚአብሔር ይስጥልን። ንፉጎች አንሆን። ሁላችሁም ኮሜንት ላይ የነሱን ችግር ከስር እንደነቀልክ መድኃኔዓለም የልብህን መሻት ሁላ ይሙላልህ፣ ችግሮችህ ይንቀልልህ፣ በልጆችህ ያስደስትህ፣ ልጆችህን ለወግ ማድረግ ያብቃልህ፣ ረጅም እድሜና ጤና ይስጥ፣ የናፈቀውን ነገር ሁላ ይፈጽምልህ። እኔ ቃላት የለኝም። እመቤቴን ሁላችሁም አመስግኑት፣ ልናመሰግነው ይገባል። የዋልድባ አባቶቻችን ኢትዮጵያ የምትኖረው በአባቶቻችን በገዳማውያን ጸሎት ነውና ይሄን ችግር እንዲፈታ ለረዳው እዚህ ላይ ለተሳተፋችሁ በያቅማችሁ ዋጋ ለከፈላችሁ ለሁላችሁም እግዚአብሔር ይስጣችሁ። በማይዘነጋው በማይረሳው መዝገብ ይጻፋችሁ። ሁሌ ስዕሏን ይዘህ የምትዞራት ኪዳነ ምሕረት ወላዲተ አምላክ ቤዛዊተ ዓለም ሁሌ አትለይክ። ዘመዴ እናመሰግንሃለን፣ እንወድሃለን። እኔ እኮ ቃላት አጠረብኝ። መድኃኔዓለምን እግዚአብሔር ይመስገን ስለሁሉም ነገር። አይሆንም ምሳሌ ይውረድ ካትሮኖስ